የእንግሊዝ ፕሪምየር ሊግ የካቲት ወር ኮከብ ተጫዋችና አሰልጣኝ ሽልማት እጩዎች ይፋ ተደርገዋል። በተጫዋቾች ዘርፍ 6 እጩዎች ቀርበዋል። ቪክቶር ዮኬሬሽ፣ ኒኮ ኦራይሊ፣ ዳንጎ ዋታራ፣ አንቶን ሴሜንዮ፣ ቤንያሚን ሼሽኮ እና ቨርጂል ቫንዳይክ በእጩነት ቀርበዋል። የአርሰናሉ ቪክቶር ዮኬሬሽ በወሩ ውስጥ 4 ጨዋታዎችን አከናውኖ 4 ጎሎችን አስቆጥሯል። ስዊድናዊ አጥቂ መድፈኞቹ ሰንደርላንድን 3-0 ባሸነፉበት ጨዋታ ላይ ተቀይሮ ገብቶ በ31 ደቂቃዎች ውስጥ 2 ጎሎችን አስቆጥሯል። አርሰናል ከወልቭስ እና ብሬንትፎርድ በተከታታይ አቻ ከወጣ በኋላ በሰሜን ለንደን ደርቢ ቶተንሃምን 4-1 ሲያሸንፍ ዮኬሬሽ 2 ጎሎችን ማስቆጠር ችሏል። የማንቸስተር ሲቲው አማካይ ኒኮ ኦራይሊ በየካቲት ወር ክለቡ ባደረጋቸው 5 ጨዋታዎች 4ቱን አሸንፎ በአንዱ አቻ ሲለያይ 3 ጎሎችን አስቆጥሯል። የ20 ዓመቱ እንግሊዛዊ ከዚህ ቀደም በአሰልጣኝ ፔፕ ጓርዲዮላ የግራ መስመር ተከላካይ የነበረ ቢሆንም በቅርብ ጨዋታዎች በአዲስ ሚና የአማካይ አጥቂ ክፍል ላይ ምርጥ ብቃቱን እያሳየ ይገኛል። ኒኮ ኦራይሊ ማንቸስተር ሲቲ ፉልሃምን ኢቲሃድ ላይ 3-0 ሲያሸንፍ 1 ጎል፣ ኒውካስልን 2-1 ሲያሸንፉ ደግሞ ሁለቱንም ጎሎች ማስቆጠር ችሏል። የብሬንትፎርዱ የመስመር አጥቂ ዳንጎ ዋታራ በየካቲት ወር ባደረጋቸው 5 ጨዋታዎች በ4 ጎሎች ላይ መሳተፍ ችሏል። የአሰልጣኝ ኬት አንድሪውስ ቡድን በወሩ ውስጥ 3 አሸንፈው 1 አቻ ወጥቶ በ1 ጨዋታ ሲሸነፍ ዋታራ 2 ጎሎችን አስቆጥሯል። 2 ግብ የሆኑ ኳሶችን ደግሞ አመቻችቶ አቀብሏል። የ24 ዓመቱ ቡርኪናቤ ኒውካስልን 3-2 ባሸነፉበት ጨዋታ ላይ በፕሪሚየር ሊጉ 100ኛ ጨዋታውን አከናውኗል። በ5 ጨዋታዎች 3 ጎሎችን ያስቆጠረው የማንቸስተር ሲቲው አንቶን ሴሜንዮ ሌላኛው እጩ ሆኗል። በጥር ዝውውር ከቦርንመዝ ወደ ማንቸስተር ሲቲ የተዘዋወረው ሴሜንዮ ቶተንሃም፣ ፉልሃም እና ሊድስ ዩናይትድ ላይ 3 ጎሎችን አስቆጥሯል። የ26 ዓመቱ ጋናዊ ማንቸስተር ሲቲ ፉልሃምን ባሸነፈበት ጨዋታ ላይ ኦራይሊ ያስቆጠራትን ጎል አመቻችቶ አቀብሏል። የቀድሞ የቦርንመዝ የመስመር ተጫዋች በአሰልጣኝ ፔፕ ጓርዲዮላ ቡድን ውስጥ በአንዳንድ ጨዋታዎች የሚና ለውጥ በማድረግ በአማካይነትና የመሃል አጥቂነት እየተጫወተ ይገኛል። በ4 ጨዋታዎች 3 ወሳኝ ጎሎችን በማስቆጠር ማንቸስተር ዩናይትድን ወደ 3ኛ ደረጃ ከፍ ያደረገው ቤንያሚን ሼሽኮ ሌላኛው እጩ ሆኖ ቀርቧል። በየካቲት ወር ባደረጋቸው ጨዋታዎች ሱፐር ሰብ መሆኑን ያስመሰከረው ስሎቬኒያዊ አጥቂ ፉልሃምና ኤቨርተን ላይ የማሸነፊያ ጎሎችን ሲያስቆጥር ለንደን ላይ ማንቸስተር ዩናይትድ ከዌስትሃም 1 አቻ ሲለያይ በጨዋታው መጠናቀቂያ ላይ ጎል አስቆጥሯል። በየካቲት ወር ሊቨርፑል ባደረጋቸው 4 ጨዋታዎች በሁሉም በመሳተፍ በሁለቱም ሳጥኖች ምርጥ ብቃቱን ያሳየው ቨርጂል ቫንዳይክ ከወሩ 6 እጩዎች መካከል ነው። ኔዘርላንዳዊው የመሃል ተከላካይ ሊቨርፑል ባደረጋቸው 4 ጨዋታዎች ከ12ቱ 9 ነጥቦችን ሲሰበስብ ሰንደርላንድ እና ዌስትሃም ላይ ጎል አስቆጥሯል። በተጨማሪም ሊቨርፑል ከሰንደርላንድ እና ኖቲንጋም ፎረስት ባደረጋቸው ጨዋታዎች ግብ ሳይቆጠርበት እንዲወጣ ማድረግ ችሏል። በአሰልጣኞች ዘርፍ ለየካቲት ወር የፕሪሚየር ሊጉ ምርጥ አሰልጣኝነት 4 እጩዎች ቀርበዋል። የብሬንትፎርዱ ኬት አንድሪውስ፣ የማንቸስተር ዩናይትዱ ማይክል ካሪክ፣ የማንቸስተር ሲቲው ፔፕ ጓርዲዮላ እና የሊቨርፑሉ አርነ ስሎት እጩ ተደርገዋል። የብሬንትፎርዱ አሰልጣኝ ኬት አንድሪውስ በወሩ ካደረጋቸው 5 ጨዋታዎች በ3ቱ ቡድኑን አሸናፊ ሲያደርግ በአንዱ አቻ ወጥቶ በአንዱ ደግሞ ሽንፈት ገጥሞታል። በየካቲት ወር ብሬንትፎርድ አስቶን ቪላን እና ኒውካስል ዩናይትድን ከሜዳ ውጭ በተከታታይ ሲያሸንፍ ከሊጉ መሪ አርሰናል ጋር 1 አቻ ተለያይቷል። ብሬንትፎርድ በሜዳው በብራይተን 2-0 ከተሸነፈ በኋላ በቀጣይ ጨዋታ ወደ ተርፍ ሙር ተጉዞ በርንሌይን 4-3 አሸንፏል። የጥር ወር የፕሪሚየር ሊጉ ምርጥ አሰልጣኝ ተሸላሚው የማንቸስተር ዩናይትዱ ማይክል ካሪክ በተከታታይ ለሁለተኛ ጊዜ በእጩነት ተካቷል። ማንቸስተር ዩናይትድ በሜዳው ፉልሃምንና ቶተንሃምን ሲያሸንፍ ከሜዳ ውጭ ከዌስትሃም ጋር አቻ ተለያይቷል። መርሲሳይድ ላይ ደግሞ ኤቨርተንን 1-0 ማሸነፍ ችሏል። አሰልጣኝ ፔፕ ጓርዲዮላ በየካቲት ወር ከ5 ጨዋታዎች 4ቱን አሸንፎ በአንዱ አቻ በመለያየት በየካቲት ወር ያለመሸነፍ ጉዞ አስመዝግቧል። ስፔናዊው አሰልጣኝ የ2-0 መሪነቱን ለቶተንሃም አሳልፎ ሰጥቶ 2 እኩል ከተለያየ በኋላ አንፊልድ እና ኤላንድ ሮድ ላይ ሊቨርፑል እና ሊድስ ዩናይትድን፣ ኢቲሃድ ላይ ደግሞ ፉልሃም እና ኒውካስል ዩናይትድን ማሸነፍ ችሏል። የወቅቱ ሻምፒዮን ሊቨርፑል አሰልጣኝ አርነ ስሎት በየካቲት ወር ከ4 ጨዋታዎች 3ቱን አሸንፈው በማንቸስተር ሲቲ ተሸንፈዋል። የካቲት ወርን በማንቸስተር ሲቲ ሽንፈት የጀመሩት አርነ ስሎት ሰንደርላንድ እና ኖቲንጋም ፎረስትን ከሜዳቸው ውጭ በተመሳሳይ 1-0፣ ዌስትሃምን ደግሞ አንፊልድ ላይ
5-2 ማሸነፍ ችለዋል። ኔዘርላንዳዊው አሰልጣኝ በነሐሴ ወር የፕሪሚየር ሊጉ የወሩ ኮከብ አሰልጣኝ ተሸላሚ ነበሩ። የየካቲት ወር የእንግሊዝ ፕሪሚየር ሊግ ኮከብ ተጫዋችና አሰልጣኝ ሽልማት አሸናፊዎች በሚቀጥለው ሳምንት ይፋ ይደረጋሉ።